ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላድዬ በወልድ ስም አምኜ ወልድን ተወላድዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ጸራጺ ብዬ ላጠይቆተ ሠለስቱ አካላት ሥላሴን በስም በግብር በአካል ሦስት በባሕሪ በሕልውና አንድ አምላክ ብዬ የሥላሴን አንድነት ሦስትነት አጋዥ በማድረግ በእግዚአብሔር አጋዥነት እጀምራለሁ። እግዚአብሔርን አጋዥ ካላደረጉ ፍጥረታት ሁሉ ገዥ ፈጣሪ ከሁሉም በላይ ፍጥረቶችን እንዳይን ብሌን የሚመለከት ሕፃናትን፣ ወጣቶችን፣ አባቶች፣ እናቶችን፣ ሊቃነ ጳጳሳትን፣ ቀሳውስትን፣ ዲያቆናትን፣ ሊቃውንትን ሁሉ እንዳይን ብሌን የሚመለከት አይኑ ለአፍታ ደቂቃ ከፍጥረቶቹ አይመለስም። በምሕረት አይኑ እየተመለከተ እየጠበቀ የሚመግብ ፍቅሩ ዘላለማዊ ፍጹም የሆነ ከወደደ የማይጠላ ካቀረበ የማያርቅ ወዳጆቹን ቅዱሳን መላእክትን ከፊቱ አቁሞ ሁልጊዜ የሚመሰገን ምስጋናን ለራሱ የባሕሪ ለቅዱሳን መላእክት የጸጋ ምግብ አድርጎ የሚኖር አምላካችን እግዚአብሔር ከዚህ ሰዓት ከዚህ ዕለት ደርሰን በዓሉን ለማክበር ስላበቃን ስሙ ለዘላለም የተመሰገነ ይሁን። ብፁዓን ሊቃነ ጳጳሳት፣ ብፁዕ አቡነ ዮሐንስ የማዕከላዊ ጎንደርና የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ሰላማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሜሪካን ሀገር የኦሃዮ ሀገረ ስብከት እና የአካባቢው ሊቀ ጳጳስ እና አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ከሩቁም ከቅርብም የመጣችሁ በዓሉን ለማክበር በአጸደ ቤተክርስቲያን የተገኛችሁ በምስራቁ፣ በምዕራቡ፣ በሰሜኑ፣ በደቡቡ ቁማችሁ ታቦቱን በመካከል እያያችሁ ሰማይን ወደ ላይ በመመልከት ከእግዚአብሔር ምሕረትን ለመቀበል የመጣችሁ ሁሉ በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ዋለ በዓሉ በሰላም አደረሰን አደረሳችሁ። አሜን። ሰንበት ስለሆነ አጭር ትምህርት ነው እንማማረው ይሰጠው። የዛሬው በዓል በቀዳሚ ገብረ እግዚአብሔር ሰማያዊ ምድረ በሚል ርዕስ የሚጀመርና የሚጨርስ ነው። በቀዳሚ ገብረ እግዚአብሔር ሰማያዊ ምድረ ቅዱስ መጀመሪያ ላይ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ይሄ ነው የትምህርቱ ርዕስ። ቅዱስ ሚካኤልንም ከዚያ ስለምናገኘው፣ እስራኤልንም ከዚያው ስለምናገኛቸው፣ እነ ሙሴንም ከዚያው ስለምናገኛቸው ሙሴ አምስቱን መጽሐፍት ሲጽፍ መጀመሪያ ያደረገው የትምህርት ርዕስ ይህንን ነው። ሙሴ ሲጽፍ የጽሕፈት ስልት ያለው ጸሐፊ ነው። መጽሐፍት ስነ ፍጥረታትን ዘርዝረው ይናገራሉ። ከእሁድ እስከ ዓርብ ያሉትን 22 ስነ ፍጥረታት ዘርዝረው ይናገራሉ። ሙሴም መጀመሪያ ላይ እንደ ሸማ ጠቅልሎ እንደ ወርቅ አንከብሎ፣ ወርቅ ሲበተን ብዙ ነው፣ ሲሰበሰብ ደግሞ እንክብል ይባላል። ክብልል ያለ ነው። ሸማም እንዲሁ ሲዘረጋ ረጅም ነው፣ ከዚያ እስከዚህ ይደርሳል። ሲጠቀልል ደግሞ ጥር ይላል እና
አባቶቻችን ሊቃውንት የሙሴን ጸሐፊነት ያደንቁለታል። ሙሴ 22 ስነ ፍጥረት እንደ ወርቅ አንከብሎ እንደ ሸማ ጠቅልሎ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ እግዚአብሔር በመጀመሪያው ዕለት በዕለተ እሑድ በዕለተ ሰንበት በመጀመሪያው ሰዓት ሰማይንና ምድርን ፈጠረ ብሎ ጠቅልሎ አስቀመጠው ይላል። ሰማይ የምናየው ጠፈር ነው። እዚያ በላይ ሐኖስ አለ። ከዚያ በላይ ደግሞ 7 ሰማያት አሉ። ጽርሐ አርያም፣ መንበረ መንግስት፣ ሰማይ ውዱድ፣ ኢየሩሳሌም ሰማያዊት፣ ኢዮር፣ ራማ፣ ኤረር 7ቱ ሰማያት ተጠቅልለው ገብረ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ሲል ሰማይ ያላቸው እነዚህ 7ቱ ሰማያት ናቸው። በዝርዝር 7 ናቸው። ምድርም ሲባል ደግሞ 4ቱን ባህርያት ሰውን፣ እጽዋቱን፣ አትሌቱን፣ አትክልቱን፣ እንስሳቱን፣ አራዊቱን፣ ድንጋዮቹን የምናያቸው እነዚህን ዛፎች፣ ጽዶቹን፣ ባህር ዛፎቹን እዚያ ማዶ የምናያቸው እዚያ ተራራዎች፣ እነዚያ አዕዋፉ በክንፋቸው የሚሄዱት እነዚህም ሁሉ ጠቅሎ ነው እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲል ሰማይን ከነግሱ ይሉታል አባቶች ሊቃውንት። ሰማይን ከነግሱ ማለት ሰማይ ከላይ ከዚህ እስከ ጠፈር ድረስ ሰብስቦ የያዘውን ግስ ይባላል። ግስ ማለት አንድ ላይ የተሰበሰበ የተገሰሰ የተያዘ ያልተበተነ አንድ ላይ የሆነ ማለት ነውና ሰማይን ከነግሱ ምድርን ደግሞ ከነልብሱ ይሉታል። ምድር ተዘርግታ እናያታለን፣ እንቆምባታለን፣ እንቀመጥባታለን፣ እንተኛባታለን፣ እናርፍባታለን። ሊቃውንት ምናልባት ምድርን ከነልብሱ አሏት። ምድር እንግዲህ ራሷ ግዙፍ አካል ስለሆነች ልብሷ ተባለ። ልብሶቿ ከሰው ጀምሮ ከምድር በላይ ያለው ሁሉ የምድር ልብስ ነው። በሕይወቱም በሞቱም ሳለንም ለምድር እኛ ልብሶቿ ከላይ ስለሆነ እሷ ትለብሰናለች። ስንሞትም እንዲሁ በውስጥ ትለብሰናለች። የውስጥና የውጭ ልብስ አለ አይደል? የውስጥ ልብስ የሚባል ሸሚዙ የውስጥ ልብስ ይባላል። በላይ ያለው ደግሞ ምን ይባላል? የላይ ልብስ። ሰው ለምድር የውስጥና የውጭ ልብስ ነው። ስንሞት የውስጥ ልብሷ እንሆናለን፣ እንገባለን መቃብር፣ ሽፍን አድርጋ ታለብሰናለች። ዛሬ በሕይወት ሳለን ደግሞ የላይ ልብሷ መጎናጸፊያ እንደ ካባ፣ እንደ ቀሚስ፣ እንደ ጋቢ ለብሳናለችና ሰማይን ከነግሱ ምድርን ከነልብሱ በዚች ቀን ፈጠረ። ሰው የምድር ልብስ ከሆነ ጌጥ ነው። ለራሱ ጌጥ ነው፣ ለምድር ጌጥ ነው። ያ መልበስ ነው ጥሩ አድርጎ። የምድር ልብስ ከሆነ ምድርን ማበላሸት የለበትም፣ መቆሸሽ የለበትም። ሰው ኃጢአት ሲሰራ የምድር ልብስ ስለሆነ ምድር ጭምሮ አቆሸሻት ማለት ነው። ኃጢአት የሚሰራ ሰው ለምድር ልብስነቷን፣ ውበቷን፣ ጌጧን ያጠፋፋታል። ምን ያህል የምድር ልብስ መሆኑን ያውቃል ሰው። ሁላችን የምድር ልብሶች መሆናችን እናውቃለን። አልመናል ለብሳኛለች፣ አሁን ቁመናል። እስቲ እንመርምረው። ንጹህ ልብስ ነው የለበሰች? አሮጌ ነው? ቆሽሿል? ይህንን ለእኛ አንተው። ኃጢአት ሰርተን ከሆነ የምድር ልብስ አቆሸንባታል። ንስሐ ከገባን ግን አጥበንላታል፣ እንጠብላት እና በዚህች ዕለት በዕለተ ሰንበት በዕለተ እሑድ በመጀመሪያው ሰዓት እግዚአብሔር መጀመሪያ የፈጠራቸው 4ቱን ባህርያት ነው ይላል። እሳትን፣ ነፋስን፣ ውሃን፣ መሬትን እነዚህን ፈጠራቸው።
ባህርያት ነፋስ፣ እሳት፣ ውሃ፣ መሬት። እነዚህ ለምንድን ነው እግዚአብሔር መጀመሪያ የፈጠራቸው ይላል። እግዚአብሔር ማንነቱን የገለጠባቸው ፍጥረታት እነዚህ ናቸው። ቅድሚያ የተሰጣቸው ፍጥረታት እነዚህ ናቸው። እሳትን መጀመሪያ ፈጠረው ይላል። ኃያልነቱን ለመግለጽ እሳት ኃያል አይደል? እሳትን ማን ይጨብጠዋል? እሳትን ማን ይዳስሰዋል? ማን ይቀርበዋል? ያጥፋል ካለው ሁሉን ያጠፋል። ግን ከመካከል ላይ የሚገድበው ተራራው ጋራ አለ። እግዚአብሔርም ኃያልነቱ እንዲህ ነው። በባህሪው የማይመረመር የማይዳሰስ የማይጨበጥ የማይታይ አምላክ ስለሆነ ይህ ምሳሌ ዘያሐስስ ይባላል። እንዲሁ በመጠኑ እሳት ለእግዚአብሔር ምሳሌ ሆነ እንጂ ሙሉ ምሳሌ ማለት አይደለም። ስለዚህ እሳት ላቃጥል ቢል ሁሉ እንደሚያቃጥል እግዚአብሔር ላጥፋ ቢል ሁሉ ማጥፋት ይችላል። ጎንደር አልጠፋችም። በምንድን ነው ያልጠፋች? ሌላው ሀገር እኮ ኃጢአተኛው ነው። ሌላው ሀገር አንዱ ኃጢአተኛ አንዱ ጻድቅ ነው አይደለም። መመጻደቅም አያስፈልግም። እንዲሁ እግዚአብሔር በእሳት የተመሰለው ኃያል ስለሆነ ኃያልነቱ ቸርነቱ የሚጠብቀውን እየጠበቀ እንዲሁ ደግሞ አንዳንድ ጊዜ እንዲያን ቅጣቱ ደግሞ የሚቀጣበትን ሰዓቱ ነው እንጂ ሰዓቱና ጊዜው ነው እንጂ የሰው ልዩነት አይደለም። በዚህ እሳትን ፈጠረ ይላል ኃያልነቱን ለመግለጽ። ሁለተኛው እሳት ነፋስ ነው። የፈታይነቱ ይለዋል። ፈታይ ማለት ፍርድ ማለት ነው። ፈራጅ፣ እውነተኛ ፈራጅ። ነፋስ ምን ይሰራል? እንደ ነፋስ ያለ ፍርድ የሚፈርድ አለ የለም። እግዚአብሔር እውነተኛ ፈራጅ መሆኑን በነፋስ ነው የገለጸ። ነፋስን ሲፈጥረው ፈታይነቱን ፍርዱን ማሳየቱ ነው። ነፋስ ምን ያደርጋል? ምርቱን ከገለባው ማን ይለየው ነበረ? ነፋስ ባይፈጠር ገበሬው የዘረው ማን ያበቅለው ነበር? ሰውን ማን ያሳድገው ነበር? ነፋስ እኮ ካደገ በኋላ ወይም ከለበለበ በኋላ ወይም አውድማ ላይ ምርት መለየት ብቻ ሳይሆን ከመጀመሪያው ጀምሮ አዝሪትን እንዲያፈሩ የሚያደርግ ነፋስ ነው ይላል። እስመ ነፋስ ያገዝፎ ለፍሬ፣ ነፋስ ፍሬውን ያሳድገዋል። እስመ ነፋስ ነፍሳት የሆኑ ለማያት፣ ነፋስ የውሃዎች ነብስ ነው ይለዋል። ነፋስ የውሃዎች ምን አለው? ነብስ። ነፋስ ባይኖር ውሃው ሁሉ ሙት ነው። ሙት ባህር የሚባል ሰምታችሁ ታውቃላችሁ? ማለት የባህር እኮ ሙት አለው። ኢየሩሳሌም የሰዶም ገሞራ ኃጢአት ሰርተው የጠፉበት ሀገር ሞዓብ፣ አሞን፣ አዳማ፣ ሶባማ፣ ሲባዮን፣ ሰዶም ገሞራ አምስቱ አህጉር ይላቸዋል። እና እነዚህ ሀገሮች ግብረ ሰዶም ዛሬ በዓለም ተስፋፍቶ ዓለም ለመሞት ራሱን ያዘጋጀበት ግብረ ሰዶም የሞት መንገድ ጠራጊ ነው። ሌላ ነገር የለውም። ግብረ ሰዶም የሚባለው ስም ራሱ ግብሩ የሰዶም ስራ ማለት ነው። እግዚአብሔርንም ደስ የማያሰኝ ለሰውም የማይሆን ዘር የማይተካ እግዚአብሔር ከፈጠረው ፍጥረት አዳምና ሔዋን ሴትና ወንድ አድርጎ ከፈጠረው ፍጥረት ከፍጥረቱ ስርዓት የወጣ ግብረ ሰዶም ይባላል። በዚህ የሚወርሰው ሀዚያ ድንጋይ ይሻላል። የማይንቀሳቀስ የማይረባ የማይራባ የማይበዛ ከፍጥረታት ማን ነው? ድንጋይ ብቻ ነው። እንደዛ አይለመልም፣ አይበቅም፣ አያቆጠቁጥ፣ ወደ ታች ስር የለው፣ ወደ ላይ
ቅርንጫፍ የለውም። ብዙ እግዚአብሔር እንዳስቀመጠው የሚኖር የማይባዛ ግብረ ሰዶም ማለት ደንጃ ሰዎች እንዳይዋለዱ እንዳይራቡ እንዳይባዙ እንደ ደንጃ ሆነው ደርቀው እንዲቀሩ የሚያደርግ የኃጢአት ውጤት ነው። ግብረ ሰዶም ማለት መጥፎ ነው እና ግብረ ሰዶሙ የሰሩ ሰዎች ጠፍተው እሳት ከሰማይ ወርዶ አቃጥሏቸው አመድ ሁነው አመዱን ደግሞ እንደገና እግዚአብሔር ውሃ አድርጎ ውሃውን ደግሞ ጨው አድርጎ የጨው ባህር ሆኖ ስሙ ማን ተባለ ሲነገሩን? ሙት ግብረ ሰዶም ማለት ሙት ባህር ማለት ነው። የሞተ ውሃ የሞተ ሰው ቢባል በተሻለ ነበር። እንግዲህ እስቲ አስቡ። የውሃ ደግሞ ሙት አለው። ያው ግብረ ሰዶም ይሄ ነው። ወጣት እንዳታስተውሉ፣ በጆሮ እንዳሰማው እሺ። በዓይንህ እንዳታየው በቴሌቪዥን ግብረ ሰዶም፣ በልብህም እንዳትመኘው፣ በተግባርም እንዳትፈጽመው። ሙት ባህር ትሆናለህ። ሰዶም በሉ ሙት ባህር፣ የሞተ ውሃ፣ የግብረ ሰዶም ውጤት። ሰዎች ከሰውነት ወደ አመድነት፣ ከአመድነት ወደ ውሃነት፣ ከውሃነት ወደ ጨውነት፣ ከጨውነት ወደ ሙት ውሃነት የተለወጡበት ማለት ነው ግብረ ሰዶም ማለት። ሚካኤልም ስላለበት ገብርኤልም አሉበት። ሎጥና ሚስቱን እጃቸውን ሰውነቷቸው ኦሪት ዘፍጥረት ምዕራፍ 19 ላይ የሚካኤል በዓል ሲከበር የመላእክት በዓል ሲከበር አገልግሎታቸውን ጭምር ቀድሞ የሰሩት ነው። አሁን ቅዱስ ሚካኤል ያለበት ያ ግብረ ሰዶም ጎትቶ ይወጥና ተሽማግሌ እጁን ይዞ ያወጣው ማን ነው? እሱ ቅዱስ ሚካኤል እኛንም ያውጣል፣ ከግብረ ሰዶም ያውጣል፣ ከግብረ ሰዶም ይጠብቀን። ቅዱስ ሚካኤል ቅዱስ ገብርኤል ወጣቱን ትውልድ ከግብረ ሰዶም እጁን ይዘው ያውጡት። ብዙ ገብቷል፣ ብዙ ወድቋል፣ ያንሱት፣ ለንስሐ እንዲበቃ እጁን ይዘው እንዲያወጡት ቅዱስ ሚካኤል ቅዱስ ገብርኤል ይራዱ እና እንግዲህ ሙት ወደሚለው ከብቼ ነው። እንኳን የሰው የውሃ ሙት ባህር ይባላል እና ከነፋስ ላይ ነው ያለው ይመስላል። እስመ ነፋስ ነፍሳት የሆኑ ለማለት ነፋስ የውሃዎች ምንድነው አለ ነፍሳቸው ጣናን ምጽዋን ይህን ትላልቅ ባህር እኮ ሲያናውጡ ብታዩት እዚያ ላይ ነው። እዚህማ በቧንቧ ውሃ ላይ አይታወቅም። የነፋስ የውሃ እንኳን ነፍስ ምንም እንደሆነ አይታወቅም። ያችሁ መቅዳት ያችሁ መጠጣት። ባህረ ኤርትራን ግን ከፍ ዝቅ አድርጎታል። የዛሬው በዓል ነፋስ አብሮ ይመጣል። እግዚአብሔር በነፋስ ነው የከፈለው ከአራት ከሶስት ባህረ ኤርትራን ይላል ቅዱስ ሚካኤል አብሮ ነፋስ፣ እሱም ነፋስ ሁለቱም ረቂቃን ናቸው እና እንግዲህ ነፋስ ለውሃ ሕይወት ነው የሚያጠራ ነፋስ ነው። ነፋስ ከሌለ ይሸታል፣ ይበላሻል። ያን ሙት የሚባለው የቆሸሸ ውሃው ማለት ነው ሞተ ማለት እና ለዚያ ሕይወት የሆነ ነፋስን ፈጥሮታል እግዚአብሔር። እንደገና ለሰውም እንደዚያው ነው። እስመ እሙከተ ነፋስ ዘንስህዎ ለቁመተ ሥጋ ነው ይላል ሄኖክ። ከነፋሱ መንቀሳቀስ የተነሳ ዘንስህዎ ለቁመተ ሥጋ ነው የአካላችን ቁመታችን ወደ ላይ እንስበዋለን፣ ወደ ውስጥ እንውጠዋለን፣ ወደ ውጭ እናወጣዋለን። እንደገና ከፍ ከፍ ያደርገናል። አሁን ሰው ያደገ በነፋስ ነው። እድገታችን እናውቃለን አይደል? ሳይንሱ ይናገራል አይናገርም? ነፋስ ሰው ያሳድጋል ይላል አይልም? ምን ያላችሁ አይልም? እንግዲያስ ሄኖክ የተባለው መንፈሳዊ ሳይንስ አባት ነፋስ የሰውን ቁመት ያሳድጋል፣ ከፍ ከፍ ያደርጋል። ሰው የሚያድግ በነፋስ ኃይል ነው ይለዋል። ደግሞ እኮ ትክክል ነው። ነፋስ ከሌለ ሰው ሕይወት ስለሌለው ሁሉም ነፋስ ስለሚፈልግ ነው እና ነፋስ የፈታይነቱ ነው ሲባል የእግዚአብሔር የእውነተኛ ፍርዱ ምሳሌ ነው ሲባል ነፋስ ከዚህ በኋላ ምርትና ገለባ ደግሞ ይለያል። ገበሬው እዘሯል በምንድን ነው ይባል? በመንሽ አለው ማዝሪያ ወደ ላይ ሲያደርገው ነፋስ መሀል ይገባና ገለባውን እየለየ ምርትና ገለባ በምን ይለያል? ምርትና ገለባ በምን ይለያል?
ነፋስ ዛሬ ምርትና ገለባ እንደ ፈርዖንን ገለባ ከእስራኤል ምርት ከሙሴ ምርት እንደለየበት እግዚአብሔር ነፋስ ነው። የሰውን ይለያል። የገበሬውን ምርት ብቻ ሳይሆን የሰው ምርትና ገለባ አለው። ግብፃውያን እንደ ገለባ ከፈርዖን ጀምሮ ሰራዊተ ፈርዖን ወሰራዊቶ ውስተ ባሕር ይለው የለ እያናፈሰ ወደ ባህር ጣለው። እስራኤል ንግራ አውጾሙ ለሕዝቡ ሕዝቡን ግን አወጣቸው። ፈታይነቴ ነው። ነፋስን ሁለተኛ ምድር አድርጎ የፈጠረው እግዚአብሔር እንዲህ አደርጋለሁ፣ በኃጥአንና በጻድቃን መካከል ፍርዴን አሳያለሁ፣ ክፉዎችን በፍርዴ እንዲጠፉ ይሆናሉ፣ በጎዎቹ ግን ይሆናሉ። ምርቱ ከገለባ በነፋስ እንደሚለይ የኔ ፍትሕ በነፋስ ይመሰላል ሲል ነፋስን ፈጠረው ይላል። ሶስተኛው ውሃ ነው፣ መንስኤነቱን ይላል። የሚያነጻ የሚያከብር እግዚአብሔር የሚቀድስ። አራተኛው መሬት ነው። መሬት ርኩስነቱን ይለዋል፣ ባዕልነቱን ቀልጦ በመሬት ይላል። እቺ መሬት እግዚአብሔር የትዕግስቱ ምልክት ናት ይላል። የትዕግስቱ ምልክት። አሁን ሁላችን ቁጭ ብለናል አይደል? ከብዶኛል እስቲ ልበሉ ትላለች ትዕግስቷ። እስከ ስንት ፎቅ ነው በዓለም የሚሰራ? የመጨረሻው ስንተኛ ፎቅ ነው? ወጣቱ የፎቅ መጨረሻ ስንተኛ ነው? አትናገሩ። ይህም ቸገረ የሰባ ሰማውን ህንፃ ላይ ህንፃ ከለዳለ ያው ነፋስ ገልብጦ የጣለው ነፋስ አገመደም ገቢ ነው። ጭውጭ አይደለም የማይገባበት የለውም። ከሰውም ይገባል፣ ከህንፃውም ይገባል፣ ከተራራውም ይገባል። እና በጣም እስከ ጠፈር የተቃረበ ግንብ ተሰርቶ ነበረ ይላል። እና ያንን ከበደኛ አትልም ለማለት ነው። ትዕግስቷ የሚያሳ ምን እንማር ከመሬት ትዕግስት አለን። የምድርን ያህል እንታገሳለን። አሁን እዚህ አካባቢ ያለን እንኳን ዛሬ እዚህ የተሰበሰብን እንኳን ክብደታችን ቢመዘን ስንት ይሆናል? በግምት ሲመዝኑና ነገር እዚህ አካባቢ ያለው ብቻ ሰው አሁን ቢመዘን እያንዳንዱ ክብደት አለው አይደል? የሰው የመጨረሻ የክብደት ሚዛኑ ስንት ነው? እንዳልኩኝ 100-9 ትክክለኛ ከዚያ በላይ የለም። እንደናምሩ ቢያዝ የለም የጠፈር አልጋ አልችለው ሆኖ ይላል ዳዊት ሲናገር ልናል ወደ ግንቡ 70 ሰዓት ይለዋል። 120 የመጠነኛው ነው፣ የቀጫጭም ነው የማይንቀሳቀሳል እንጂ የግዘፍ ቅርስ ያለው የግዘፍ ቅርስ ይባላል። እግዚአብሔር ከቸር ነው። በቅርስነት እኮ ያላስቀምጠ የለም። አውፍሮ የእኮ ቅርስ ነው። የእሱ እኮ አንዱ ደግሞ አጥሮ በጣም እንደኔ ያለው ደግሞ ቅጭጭ ያለ ሰላማ ቅጭጭ ያለ ደግሞ አለ። ይቅርታ ስለምትወዷቸው ነው አይደል? ያው ናቸው አይደል? ወፍረዋል፣ ቀንሰዋል፣ ወይ ጨምረዋል ወይ ቀንሰዋል። አንዱ ንበሩ ውስጥ ያው ናቸው። ሩና ታዲያ አጨብጭብ ውስጥ ያኔ ባሉበት መገኘት እኮ ጥሩ ነው አይደል? እኮ ነው ባሉበት መገኘት እኮ ክብር ነው አይደል? ምን ለማለት ነው? እንግዳ ስለሆኑ እንደው መቼስ እና ቅርስ አለው እግዚአብሔር፣ ከሰውም ቅርስ አለው ለማለት ፈልጌ ነው። የሰው ደግሞ አጭር አለ አይደል? ድንቅዬ ቅርስ ነው። አይዞህ አጭር ነው ብሎ አይስገቡ። የእግዚአብሔር ቅርስ ነው አጭሩ። ረጅም ደግሞ አለ ያለ እሱም ቅርስ ነው ለእግዚአብሔር። መካከለኛ ደግሞ አለ እሱም ቅርስ ነው ለእግዚአብሔር። እግዚአብሔር እኮ ቅርሱ እናስጎብኝ ብንል እኮ በስነ ፍጥረት ብንገባ አሁን አስጎብኝ ይባለው ፋሲል ይገባል። እዚህ ላይ ተቀመጡ፣ እዚህ ላይ ተነሱ፣ ይቺ ብሎ መስኮቷ ነው። አረ እግዚአብሔር
ጥርስ ማለቂያ የለው። የሀጭሩ ብንነሳ ከዘኪዎስ ብንነሳ ወደ ተራራ ወደ ሾላው ሲወጣ እንዲህ አንቀስ እኮ እንዘርዝረው እናስታውቅ ብንል ሾላው ስንት ክንድ ነበረ? ዘኪዎስ ምን ክንድ ነበረ? የት መጣ እንዴት ብንል የእግዚአብሔር ቅርስ እኮ ተጎሚዞ አልቅም። ረጅሙን ቅርስ ነው እንዳልኩት እና በአጭሩ ምን ለማለት ነው? መሬት ከበሬ ስለማትል አግ የሚባል ሰው የጠፍር አልጋ አልችለው ብሎ የብረት አልጋ አጋድመውለት እዚያ ላይ ሲንከባለል ይውል ነበር ይላል። እና ምድር ያንዱ ከበሬ ስለማትል ትዕግስቱ የእግዚአብሔር በዚህ ይመሰላል። ምድርን ለመፈጠራል ትዕግስቱን ለማስተዋወቅ እኔ ታጋሽ ነኝ እንዲህ ችዬ እኖራለሁ ክፉውን በጎውን አይ ትዕግስቱ እቺ ምድር ስናስብ ትዕግስቱን እንድናስብ ነው አይደል? ችሎን እኮ ነው እንጂ አሁን እንደ ምድሪቱ ችሎን ታግሰን ነው እንጂ እኮ ባይታገሰው አንድ ሰው አይመረመስ አንድ ጊዜ ብሎ እዚያች ፍንግል ነበር። ታዲያ አራተኛው ስነ ፍጥረት በዕለተ እሑድ የፈጠረው መሬት ነው። በአይነቱም ይገልጻል ትዕግስቱ እንዳለው ለእኛም ትዕግስቱን ያደለን ከመሬት ትንሽ ከፍ እንዳለ ትዕግስት ይስጠን እንስማማ። ትዕግስተኛ ማለት መስማማት አብሮ መኖር ባልና ሚስት ለምን ነው የምትፋቱ? አንድ የተፋታ ይኖራል ባልና ሚስት ትዕግስት ያጣ ከምድር ያልተማረ ታረቁ ባልና ሚስት አትፋቱ። እሺ ወለዱ ልጆቻችን አብራችሁ አሳዱ። የምድር ትዕግስት ቻይዋ እንጂ ቻይ የምድር አንተም ቻይ አባትና እናት ወንድምና ሁሉ ተስማምተን ከኖርነ ገሌ እኮ የምድር እግዚአብሔር ነው ይባላል። አንዳንድ ጊዜ ይባላል እኮ ትዕግስት ያለው ሰው ገሌ እኮ የምድር እግዚአብሔር አይላሉ አባቶቻችን። ምን ማለት ነው? በቃ በምድር ነው እግዚአብሔር ሁሉንም ሰማኑ ምድሩን በማለት ይዞ በትዕግስት እንደያዘው እንደዚያ ሊታገስ ይባላል። እና እንዲህ ለመባል ያብቃን። የባዕልነቱ ምልክት ናት ይላል። ባዕልነቱ ባለጸጋነቱ የሌማ ምድር ያልቃል። ዛፉ ሁሉ ባለጸግነት ምድር ያበቀለችው በሙሉ የእሱ ስለሆነ ምድር የባለጸግነቱ ምንድናት? ምልክት ምሳሌ። ይህ የምናዝሪቷት ሁሉ የእግዚአብሔርን ባለጸጋነት እንዲሁም ዝናብ ደግሞ ላይ ያመጣል። የዚያ ሁሉ ምልክት ነውና እቺ ቀን ዛሬ ስለማትታለፍ ነው። በቀዳሚ ገብረ እግዚአብሔር ሰማይ የሆነ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ስላለ እነዚህ ሰማይና ምድር የተፈጠሩ በዕለተ እሑድ ስለሆነ አራቱ ባህርያት ሰባት ናቸው በዕለተ እሑድ የተፈጠሩ። እነዚህ አራቱ ባህርያት እሳት፣ ነፋስ፣ ውሃ፣ መሬት፣ አምስተኛው ሰባቱ ሰማያት፣ ስድስተኛው መላእክት፣ ሰባተኛው ጨለማ። እነዚህ የዚች ቀን ውጤቶች ናቸው፣ የዚች ቀን ፍጥረቶች ናቸው። ከነዚህ እስቲ ወደ መላእክት እንምጣና ዛሬ ቅዱስ ሚካኤል በዓል ስለሆነ መላእክት በዕለተ እሑድ የተፈጠሩ። ዛሬ የቅዱስ ሚካኤል በዓል ስናከብር አንደኛ መላእክት የተፈጠሩበትን እሱም የተፈጠረበትን፣ ሁለተኛ ደግሞ ዛሬ በዓለ ሲመቱ ነው። ስዩም በሀበ እግዚኡ መመን ሚካኤል ስዩም ዘሊበ ኃይላት። የሚካኤል ነገዶቹ ኃይላት ይባላሉ። በኃይላት ላይ ተሹሟል። ዛሬ ደግሞ ኅዳር 12 አጋዕዝትን ጨምሯል። ሰራዊተ ሳጥናኤልን ወደ እሱ ተደርጎለታል። በዓለ ሲመቱ ነው። እንኳን ለቅዱስ ሚካኤል በዓለ ሲመት አደረሰን አደረሳችሁ። ይህ ባንዲራ የተዘረጋ ለምን ይመስላችኋል? ለበዓለ ሲመቱ እኮ ነው። የቤተ ክርስቲያን ያሸበረቀ ሊቃነ ጳጳሳት የመጡ ለምን መሰላችሁ? ለምን ነው የመጡ? በዓለ ሲመቱን ለማክበር። ሊቃውንቱ ቁመው ያደሩ ከትናንት ከዋዜሙ ጀምሮ ለምን ነው? በዓለ ሲመቱን ለማክበር። ምዕመናኑ ወንዶች፣ ሴቶች፣ ወጣቶች፣ አረጋውያን፣ ባልቴት፣ ሕፃናት የመጣችሁ ለምንድን ነው? ምን ታከብሩ ነው? በዓለ ሲመቱ ነው። እንኳን ለበዓለ ሲመቱ አደረሳችሁ። ሚካኤል ተሾመ ኅዳር 12 ቀን በዓለ ሲመቱ ነው እና በዕለተ እሑድ መላእክት ጥንተ ዕለታቸው ናት። የተፈጠሩባት ዕለት ናት። ያከብሯታል። መላእክት ያከብርዋ በሰማያት ለዕለተ ሰንበት የሚለው ይህንን ነው። መዝሙሩም ዛሬ ሰላለነ ሰንበተ ነው እና መላእክትን ያከብርዋ፣ መላእክት ሰንበትን ያከብሯታል። ምክንያታቸው የተፈጠሩባት ዕለተ ልደት ግዘፍ የላቸው ግን
ልደታቸው ነው። የመላእክት ልደታቸው ነው። ነበሩ ወልድ ወደ ሐናዊ ልደት ቅድስት ድንግል ማርያም ዘእንበለ አብ። ሁለተኛው ልደቱ ከቅድስት ድንግል ማርያም ያላባት የተወለደው ልደት ነው እንላለንና መላእክትም ዕለተ ፍጥረታቸው ዕለተ ልደታቸው ነውና ይህንም ጭምር ለማክበር ነው ቤተክርስቲያን ጊዜ የምትጠራን በየሳምንቱ እሑድ ዓለምን የፈጠረበት እንዳለው የተጸነሰበት የተነሳበት እንዳለው ነው። የመላእክት ነጥሮ ነው። እንግዲህ እዚህ መካከል ቅዱስ ሚካኤል ዛሬ ተሹሟል። በዕለተውን ሳጥናኤል ተሻረ። ቅዱስ ሚካኤል የተሾመበትን ቀን ነው። ሳጥናኤል የአወጣ የስህተት መገኛ ስለሆነ ውሸትም ዛሬ ነው የተፈጠረ። ያዙ። ውሸት መቼ ነው የተፈጠረ? ንገሩኝ። ምን ቀን የተፈጠረ ውሸት? እሑድ ቀን በሉ። ሳጥናኤል ፈጣሪ ነኝ ያለበት በውሸት ማለት ነው። ሌላ ነገር አይደለም። ሳይፈጥር ፈጣሪ ነኝ ብሎ የዋሸበት መድኃኒዓለም ክርስቶስም ወንጌሉን ሲያስተምር በዮሐንስ ወንጌል ምዕራፍ 8 አቡሃለ ሐሰት ነው ያለው። የሐሰት አባቱ አብሎ እግዚአብሔርን አቡሃለ ጽድቅ ይለዋል። አቡሃለ ሰላም የእውነት አባት የእውነት መገኛ ይለዋል። ሳጥናኤልን ደግሞ አቡሃለ ሐሰት የሐሰት መገኛ። እያችሁ ሁሉ እኮ ቀን ቀን አለው። ቀን የሌለው አለ። አሁን ስንዋሽ እቺ ቀን እንዳንረሳት። እሺ ውሸታሞች ከሆነ ኧረ ይቺ ውሸት ከዲያብሎስ የተገኘች እሑድ ቀን ነው፣ እኔም ደግሞ ከዋሸሁኝ የዲያብሎስ ተከታይ ሆኜ ነው ብለን ውሸት እንትተን ጽድቅ ከማን የተገኘ? እውነት ከማን ነው? ከእግዚአብሔር። ውሸት ከዋሸነ የማን ዘመዶች መሆናችን ነው? ሲበሉ ደህና አድርጋችሁ አሁን እዚህ የገባን አልዋሸንም? አልዋሻችሁም? እውነቴን እኮ ነው። ይለው አቤት የት ነው ያለው? ዛሬማ ቀድሞ ውሸት በአፍ ብቻ ነበር። ዛሬማ በኪስ ገባ። የውሸት መሳሪያ በኪስ ከገባ ያው ነው ማለት ነው። እና እኔ ቤተክርስቲያን ገብተን ሁሉ እግዚአብሔር ብቻ ግን ይማረን ይላል። ይማረን ይቅር ይበለን እንደ ቸርነቱ ይማረን እንጂ ውሸቱ ዲያብሎስ የተገኘው ውሸት በምንም ታምር አናመልጥም። በዚህ እንኳን እንዲያው በምንም ታምር እርግጥ ቀኖናው ቀለል ያለ ነው። እንዲያስላልቋችሁ እንዳትዋሹ ቀላል ነው ብላችሁ ዲያብሎስም አልተማረም በውሸቱ። ዲያብሎስ የት ነው ያለ ዛሬ? የት ነው ያለ? አታውቁትም? እንግዲህ ሀገሩን ሳናውቅ ነው እንደምንዋሽ። መኑ ዝንቱ ዘነኪር ምገ ያለ እሱ እኮ ኧረ የሕጌ የተለየ ማን ነው? የኔ ሕግ ውሸት የእሱ ሕግ እውነትና ዲያብሎስ በጣም መኑ ዝንቱ ዘነኪር ምገ ብሎ የእሱ ሕግ ውሸት መሆኑንና ውሸተኞች እንዳንሆን ገሃነም እንዳንወርድ ነው። ዲያብሎስም ዋሽቶ ገሃነም የወረደ ሳይፈጥር ፈጣሪ ስላለ ማለት ነው። እና ውሸትን በዚያ ቀን የተከሰተ ለማለት ነው። አወፃ አመፃ ወፃት መዛለት ይላል ሄኖክ። ስህተት ኃጢአት ከሳጥኗ ከዲያብሎስ የወጣችበት ቀን ነው ይላል። ዲያብሎስን የሐሰት የውሸት ሳጥን ይለዋል። እና መላእክትን ፈጥሮ እግዚአብሔር ሲሰወራቸው ባጭር ነው አላበዛም። ሲሰወራቸው ነባቢያን ልጓን ነበሩ ይላል። ሲፈጠሩ እንደገና እግዚአብሔር በእውቀት ነው የተፈጠራቸው። ይህ እድላቸው ነው። እድል ለመላእክትም እኮ ሀብት አላቸው። ምክንያቱም ገና ሲፈጠሩ አዋቂዎች ሕያዋን ነባቢያን የሚመራመሩ እንዲህ ብለው ሲያዩ እንዲህ ማየት የመሳይነ አውዴት ነው የመጣነ መኑ ፈጠረን? ማን የፈጠረን? ለሊነኑ በበርስነ ተፈጠርነ ወሚመ እንካለ እርስ በርሳችን ተፈጣጠርን እንዴ ተጠያየቁ ይላል ቅዱስ ሚካኤል ቅዱስ ገብርኤል። አንተ ቅዱስ ሚካኤል ቅዱስ ገብርኤል ሲጠይቀው ማን ፈጠረን? ማን የፈጠረ? የመላእክት ውይይት የመላእክት አላቸው የጋራ የሚደንቅ ነው። በዚህ ቀን
ሳጥናኤል ከላይ ነው ያለ እሱ ሲያዳምጥ ከላይ አለው የሚል ይኖር ይሆን ጆሮውን ወደ ላይ ሲያዳምጥ እግዚአብሔር ትዕግስት ትዕግስተኛ ስለሆነ ዝም አለ። የምንለውን ለመስማት የሚሉትን ለመስማት አሁን እኛንም እኮ የምንለውን አይሲታዘብ አይመሱ ስንናገር ይዘጋል። አሁን ራሱ ምን እንደምንለፈልግ ይሰማል። ዝም ሲል ሳጥናኤል አሃ ከታች አንዱ ተነስቶ እኔ ሚሳኤል እኔ ነኝ ልበላ አሉ በኢየሩሳሌም ያሉት ኢየሩሳሌም ሰዎች ስለሆነ እንጂ ሚካኤል ገብርኤል እንዳይቀድሙኝ እኔ ልቅደም አለና ማን ፈጠረና ሲሉ አናውቱ ፈጣሪክ ወዲያ ላይ ፈጣሪያችሁ ነው እንጂ ሙስና ይባላል። ራስ ፈጥሮ ሁሉ ለኔ ማለት ሙስና የራስ ያልሆነውን የራሱን ያለግነዋል ሙስና ይባላል። ሙስና ማለት ነው ጥፋት ነው። ግን የራስ ያልሆነው የኔ ነው ማለት ይህም የተጀመረው ሙስና በዚህ ቀን ነው። ሙስና እንዳትቀበሉ እሺ። ያለ ጉቦ የማይሰራ አለ ይባላል። እውነት ነው። አዋላችሁ አለን የሚልስ አለን አዋላችሁ አለን የሚልስ ካለ እሱ መልአክ ነው። ዛሬ እኔም አለው ካለ መልአክ ነው። አለውስ አይልም። አረ የማዳት ነው ብሎ ነገ ሄዶ ንስሐ ከገባ መልአክ ነው። የተቀበለውን ከመለሰ መቼም ይኖራል። ዛሬ እኮ እሑድ አይደለም መቼም በዓል ሆይ እንኳ አንዳንድ ቀን በዓል ሲሆን ስለ ሙስናው ስለምኑ ቢነገር ጥሩ ማለት አምሮ እና ዛሬ ብዙ ይኖራል። መቼም አይዟችሁ ንስሐ እንድንገባ ነው። ንስሐ እንድንገባ እናንተ ብቻ አይደለም ሁላችንም ንስሐ እንድንገባ ለንስሐ እንድንበቃ ሙስና ኃጢአት መሆኑ የኛ ያልሆነው የሌላውን ገንዘብ የድሃውን ገንዘብ ማግበስበስ ሁሉ ለኔ ይሆን ማለት ሙስና ነው። ሳጥናኤል በዚህ የመጀመሪያው አንደኛ መደበኛ ቋሚ ሙስናን ከራሱ ካይምሮ አፍልቆ ሰማይ የኔ ነው ምድር የኔ ነው ሰማይ የፈጠርኩ እኔ ነኝ ምድር የፈጠርኩ እኔ ነኝ የኔ ነው የኔ ይሁን ብሎ በእግዚአብሔር ፊት የተቀበለ ዛሬም በእግዚአብሔር ፊት ሙስና ሊቀበል ሰው በእግዚአብሔር ፊት እንደ ሳጥናኤል ትልቅ ኃጢአት እየሰራ ነው። እዚያ ነው ያሉታሉ አይደለም ያሉታሉ። አንዳንዶቹ ደግሞ የሱ ሰራዊቶች ብልጥ አንተ ነህ የምትፈጥረኝ ይህን እንጂ አንተን የፈጠሩ ብሎት ቁጭ ደግሞ ሌላው ያሰራል አይ ባለው ላይ ግን እኮ የነበር ፍቺ ሽኩቻው ብቻ ሰዓት የለንም ባጭሩ ይሁን እንጂ እሱ ጋር የወረዱ ሶስት ወገን ናቸው ይላል ነው ያሏሉ። እኛ ፈጠርን ያሏሉ። እንዲሁ ዝም ብሎ አንዶት እግዚአብሔር ያልመረመሯል ይላል። ግማሾቹ ላይ አንዶት እግዚአብሔር ያልመረመሩት በአየር ቀርተዋል ነው ያሉት። ይገባዋል ያሉት በዚህ ምድር ቀርተዋል። ፈጠርና እንደሱ ፈጠርን ያሉት አብረው ከሱ ጋር ወደታች ወርደዋል ይላል። አንጦርጦስ ወርደዋል። እንግዲህ ይሄ ነው የውሸት መጨረሻው ጥፋት ነው። ከዚህ በኋላ ሳጥናኤልን እግዚአብሔር በጨለማ መጎናጸፊያ አጎናጽፎ ውረድ አንተ ቀጣፊ ይደረሞን ፈጣሪ ስትል አፈጣጠሩ ታውቅበታል ያለ ስራ ብሏል። አሁን ከተለው በሰሞን ይችል ተብሎ እጁን ቆርጦ መጥቷል አይደል? ማጭድ በራሱ ጊዜ እየተባለ ገዝታችኋል። ማጭድ የላችሁም ሰብል የሰበሰባችሁ አንዳንድ ጊዜ ስሜ ይገርመኛል። እንዲሁ የምንድን ነው የስሙላ ይባላል። አሁን የከተማ ህዝቡ ተወልዶ እዚህ ያደገ ማጭድ ይዞ እጁን ይቁረጥ ተብሎ ነው እንጂ እንዴት አድርጎ ነው የሚያችለው? መሰብሰብም አይችልም። እንኳን ማጨድ ይቅርታ ሰደበ እንዳትሉ ጀግኖች ናችሁ ትችላላችሁ። ማጨድ አይሰጣችሁት። የአሁኑ ትውልድ ደግሞ ሲጋራና
ጫትን ይችል እንጂ ባፉ ማጭንሱ ያችለዋል። ላም ካባለበት ሁለት ለቀማ እንደሚባለው ግማሹ አልሚ ገዝቷል። አልሚ ማጭን ይባላል። ተሸክሞ በቀደም ወደ ወገራ ለመሄድ ነው እያለ ተጨንቆ ቁርስ የለ ጸይለ ወርገጠልጎቹ ቆርጦ መጣ። ስንዴው አጭዳለሁ ብሎ እጁን አጭባጭሎ መጣ። ይሁላችሁ ተማሩ ሲማያችሁ ስራ ያስፈልጋል። ይሄ ተማሩ ለዚህ እቺ ዘንድዋከ ብዙ እንማርባለን። አጨዳ እንማር፣ እርሻ ቁፋሮ እንማር ለጠላላችን እንደዚህ አለ እንዳንባ አይደለችም። ትቀያየራለች፣ ትዘዋወራለች። አርሶ መብላት፣ አጭዶ መብላት፣ ሰብስቦ መብላት ይመጣል። ስለዚህ ሴቱም እንዲሁ ማብካት፣ መጋገር፣ ወጥ መስራት ልጅ ሰራተኛ አይሆንም። የሴቱ ደግሞ ይመጣል ነው ይሰማል። እንደገና ለብቻ ምን ትባል ደግሞ እናንተ ስለዚህ ነው የምታዘጋጁ በሶና ቆሎ ያው እናቶች ናቸው ያዩዋቸው። አዲስ ወጣቱ የለም እናቶች ናቸው ደንቦል እያሉ የሚያዘጋጁ ቆሎ መቁላት፣ እንጀራ መጋገር፣ ወጥ መስራት፣ እንጀራ መጋገር ሴትነት ነው። እሺ ተባረኩ፣ ቡርኩ እግዚአብሔር ይስጣችሁ። እሺ ብላችሁ ወደ አጨዱ መሄዳችሁ፣ እሺ ብላችሁ መግባታችሁ የራሱ በቂ ነው። ሰርታችሁታል። መድኃኒዓለም ሀገራችን ኢትዮጵያን ሰላም ያደርግልን። ሁሉ ሰላም ችግር ነውና ያ ፈጥራ አሳየን ብሎት ነበር መላእክት ፈጣሪ አሉት። እሺ ልፍጠር ብሎ እንደወዱ ከሳቱ ሞኝ እንደው በሰደደው ወንጌል ያላዋቂ ድምብርብር ያለበት ቅድም እንዳልኳቸው ያ ባሪ ሰራተኛ እጁ ቆርጦ መጣው ስለሞ ሀው እኮ ያስገባ አራት ላይ ነፋሱም አለበት፣ ውሃውም አለበት፣ መሬቱም አልወዳደ ዛቅለበለው እጁ ከምን ሰደደው ይለት ከሳ እንግዲህ ፈጣሪ አለመሆኑ ራሱ ወደሙ ይጎዳው። ስለ ፍጥረት እጁን መስደድ እሳት ስድድ እሳት ለቀም ማድረግና በጣም ሰይጤ ሳትናው ማለት ነው። ሰይጣን ሰይጤ መታል ይችላል። ጫወታ ረገ ይችላል አለ ለመገጣችን ተጠመቁ ለድንጋት መጠመቁ ጸበል መጠመቁላችን እሺ ይችላል። ዛሬ ሰጣችሁ የለም ጸበል ሲነካው የሚጮህ የዛሬው ሰዓት ጸበል ነው። ተጠመቁ መጠመቅ እዚያ አለናችሁ ሰብሰብ አድርጎ ቆየና ፈጣሪ ያለ ማለት ነው አለ። ግን እግዚአብሔር ይችላል ዝም አለው አለና ሁለተኛ ደግሞ ፈራተኩለት ይባላል። በአጋጣሚ መሰለኝ ሳት የፈጀ ይወርማት ኃይለ ይሁን አይደለም ወደ ያያችሁ ከርት መሀልነት እኮ ነው። አለዋላ መታጌታ አንተ ማድረባና አለና የጨለማ ጎናጥፎ ወዳለው ሰዋረደው ባቸው ከመሰሎቹ ይቀበላይት ነበርና ማን ተካተላል አብ ወልድ መንፈስ ቅዱስ ሥላሴ ባቲ ምክርም ስላቡ ጾማያት ገብረ አግሞ ወለላይት ሊቃነ መላእክታይ ለሐለና ወላዲት መንፈስ ይሏል። ሊቃነ መላእክትን ሹመታቸውን ሲናገር ባቲ ምክር ባንዲት ምክር ከአባቱ ጋር ሰባት ሰማያት ፈጠረ። አክሊሉ ለመላእክት የመላእክት አክሊላቸው የቅዱስ ሚካኤል ይተካተው አላቸው። ቅዱስ ሚካኤል ይተካ ለምን ትትናለው እስመ በትትና ረከበልልና ሚካኤል በትትናው ይልና ናገኘ ወብፁ አሐዱ ወሚካኤል አሐዱ መላእክት ይለዋል። እመቅ መጽሐፈ ይላል ሚካኤል አሐዱ ይላል። ቅዱስ ያለ ደግሞ ይህን ስራ ያደረገው ወሚካኤል አሐዱ አደገለት ስራ ይባላል። ሳውሬ ሚካኤል አሐዱ መላእክት ከቅዱሳን መላእክት አንዱ ቅዱስ ሚካኤል ተሰይመ ተሾመ ስዩም በሀበል ዝውመን ማን ይተካ ሲባል ቅዱስ ሚካኤል ይተካ። እንዴት ታማኝ ነው። ለዚህ ነው ስዩም በሀበ እግዚኡ ምእመን በጌታው ዘንድ የታመነ
እንደ ዲያብሎስ ፈጠር የማይል ታማኝ የማይከዳ ማለት እኮ ነው። ጌታውን የሚከዳ አይተውት በሉ እንግዲህ ቅድም በይምሰል ዓለም ጌታውን በሚከዳ ነው። ቀድሞት ዲያብሎስ ጌታውን ከድቶ እስከ ዛሬ ድረስ ዓለምን ጎዳው። ዛሬም እንዲሁ ነው፣ ተመሳሳይ ነው። ቅዱስ ሚካኤል ግን ስዩ በሀበ እግዚኡንነን በጌታው ዘንድ የታመነ ሹም ቅዱስ ሚካኤል ላይ ይገባዋል ተብሎ ዛሬ ዳር 12 ቀን በዓለ ሲመቱ ዛሬ በሰማይ ይከበራል። ያው በምድርም እየተከበረ ነው። መላእክት ወሰብ አሐደ መሬት ኮኑ፣ መላእክትና ሰዎች አንድ መንጋ ሆኑ ይላል። በሰማይም በምድርም መላእክት ጋር ሆነን እናመሰግናለን። ይህን ይመስላል ቅዱስ ሚካኤል ሹመት። ከዚህ በኋላ ኢየሩሳሌም ሰማያዊት ይወርድ አንዱ ክፍል የሱ ነው። ደርቦ የያዘ የእሱ ሰራዊቶች ኃይላት ናቸው። ሚካኤል ስዩም ዘዲበ ኃይላት በኃይላት ላይ የተሾመ ኋላ ደግሞ አጋይስትን የሳጥናኤል ሰራዊት አጋይስት ናቸው። እነሱን ጨምሮ ቅዱስ ሚካኤል በጽፍ ድርብ 2 ሀገር ገዛ። የ2 ሀገረ ገዥ ሆነ። 2 ክፍለ ሀገር የ2 ክፍለ ሀገር ሹሞ ተሾመ። ቅዱስ ሚካኤል ከተሾመ በኋላ ነው እንግዲህ ደግሞ በእስቲ ምረር ተብሎ እነ ሙሴን ከባሕረ ኤርትራ ይዞ ወጣ። ወደ እግዚአብሔር ስብሐ ዘተሰብሐ ይላል። ደግሞ ዘጸአት ምዕራፍ 15 ቁጥር 1 ላይ ሲቦሉ እግዚአብሔር ስብሐ ዘተሰብሐ ፈረሰው መስተጽለው ወረው ስተባይ ረዳዩ ሰረው ወመሰውረው ቀን ይላሉ። ሙታላች ሲቦ ተብሎ የሙሴ ጸሎት አለ። በቀዳሚ ገብረ እግዚአብሔር ሰማያዊ ወምድረ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ። ቅዱስ ሚካኤል በዛቲ በተሰኘው ስብሐት ለእግዚአብሔር ጨርሻለሁ።